እባካችሁ ሁላችሁም በቻላችሁት መጠን ይህን ቪዲዮ ሼር አድርጉልኝ። ላይክ ማድረጋችሁን በጭራሽ እንዳትረሱ። ዛሬ የምነግራችሁ በጠቅላላ የትኛውም አረብ ሀገራት ላይ የወጣውን አዲሱን ህግ ነው ማለት ነው። አጠር አድርጌ የምነግራችሁናል። የትም እንዳትሄዱ ቪዲዮ እስከ ፍጻሜው ድረስ ተከታተሉ። እባካችሁ ግን ላይክ በማድረግ ጀምሩት ማለት ነው። ላይክ ስታደርጉት ምናልባት ለብዙ ሊዳረስ ይችላል። ለብዙ ወንድሞቻችን እንዲደርስ እፈልጋለሁ። በዚህ ምክንያት በጣም ብዙ ወንድሞቻችን ችግር ላይ እየገቡ ስለሆነ ማለት ነው። ምንድነው ጉዳዩ ምለውን በዝርዝር የምነግራችሁ ይሆናል። ቪዲዮን በላይክ ጀምሩት። እኔ ደግሞ ሰላም ልበላችሁ። ሰላም እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ በክርስቶስ ብዙ ትርፍርፍ ይበልኝ እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት በሁሉም አረብ ሀገራት ላይ በአሁን ላይ አዲስ ህግ ወጥቷል። ምንድነው እሱም እንግዲህ ከሰሞኑ በየአረብ ሀገራቱ ላይ ምን እየተካሄደ እንደሆነ ሁላችሁ በሚኒስትር ሚያድ የተከታተላችሁ በቀጥታ በላይ እየተላለፈ ነበረ። የምታውቁት ነገር ነው። ብዙዎቻችን እናውቃለን በአረብ ሀገራት ላይ አሁን ምን እየተካሄደ እንደሆነ ማለት ነው። እሱም በተመለከተ በጣም ብዙ ወንድሞቻችን ብዙ እህቶቻችን ቪዲዮ እየቀረጹ ቪዲዮ ፖስት እያደረጉ ነው ያሉት ማለት ነው። እና ታዲያ በዚህ መልኩ ምንድን ነው የወጣው አዲስ ህግ የሚለውን ስነግራችሁ ማለት ነው። በአሁን ሰዓት የትኛውም ሀገር ሆናችሁ ማለት ነው የትኛውም ሀገር ላይ አንድ አይነት ህግን የወጣው በዚህ በዱባይ ላይ ግን ምንድነው የሚያስቀጣው የሚለውንም አጣርቻ ደርሽበታለሁ። እሱንም የምነግራችሁ ይሆናል። ምንድነው የትም ቦታ ስትሄዱ አሁን በተፈጠረው ሁኔታ በተፈጠረው ነገር ግርግር ስታዩ፣ ፖሊስ ስታዩ፣ የተለያየ ነገር ስታዩ ቪዲዮ አንስታችሁ ፖስት የምታደርጉ ሰዎች ህይወታችሁ አደጋ ላይ መሆኑን ከወዲሁ ልነግራችሁ እወዳለሁ ማለት ነው። ሁላችሁም አስቀድማችሁ ተጠንቀቁ። ነገራችን ላይ ይሄ አላቅም ነበር፣ ይሄ እንደዚህ ነበር እኮ፣ ይሄ ምናምን ነበር እኮ፣ እኔ እኮ ንጹህ ነኝ፣ እኔ እኮ እንደዚህ ነኝ። ነፃ አያወጣችሁም። ይሄ ነገር ነፃ እንደማያወጣችሁ እውቁ። አለማወቅ ማንንም ሰው ነፃ ሲያወጣ አላየንም እስከዛሬ ድረስ ማለት ነው። አለማወቅ እንደዚሁም ደግሞ የራስ ንጽህና ነፃ ቢያወጣ ኖሮ ናዝራዊት ነፃ ትወጣ ነበር። በጓደኛዋ እንደዚህ የተደረገችው ማለት ነው። አልወጣችም። እንደዚሁም እህቶቻችን እንግዲህ ሳውዲ አረቢያ ላይ የዚህ አይነት ድርጊት ደርሶባቸዋል። ከሰሞኑ ሰምተናል ማለት ነው። ምንድነው አንዲት እህታችን ላይ የደረሰው ነገር ምንም በማታውቀው ነገር የሚበሉትን ምግብ ፎቶ አንስታ ያው እንግዲህ ረመዳን ሲደርስ እንደምታውቁት በጣም ብዙ ምግብ ነው የሚሰራው። ፕሮቶኮሉ በጣም የሰፋ ነው። በጣም ብዙ ነገር አለው። ፕሮሰሱም እንደምታውቁት ነው። እና ብዙ ሰዎች ፎቶ ሲያነሱ አያለሁ። እውነት ለመነጋገር በጣም ብዙ ሰው ፎቶ ሳያነሳ ምግብ አያቀርብም። አሁን ደግሞ ፋሽን ሆኗል። እንደዚያ ስታደርግ እንግዲህ ሴትዮ ቀጥታ ወደ ፖሊስ ጠርታ እስር ቤት ነው ያስገባቻት። ምክንያቱም በዚህ ሀገር ህግ ማሳሰር ይቻላል። ፎቶ ማንሳትም ሆነ ቪዲዮ መቅረጽ ያለማንም ፍላጎት አይቻልም። ስለዚህ እኛ ሳንበላው እንዴት ነው እኛ የምንበላው ምግብ ፎቶ አንስተሽ የምትፖስችው በሚል ምክንያት ቀጥታ በረመዳኑ ፖሊስ ጠርታን ያሳሰረቻት ማለት ነው። አሁን ላይ ታዲያ የወጣው ነገር ምንድን ነው? እንደምታውቁት አሁን በሁሉም አረብ ሀገራት ላይ እየተፈጠረ ያለ ነገር አለ። ያንን ነገር እዚህ ቦታ ተተኮሰ፣ እዚህ ቦታ እንደዚህ ሆነ፣ እዚያ ቦታ እንደዚህ ሆነ፣ እዚህ ቦታ እንደዚህ ሆነ፣ ያልተጣራ መረጃ እንደዚሁም ደግሞ ጥንጠየ መረጃ ይዞ ያንን መረጃ ጨማምሮ ማውራት ከፍተኛ ቅጣት እንደሚያስቀጣ ማወቅ አለባችሁ። ማንም ሰው አያየኝም፣ እንደዚሁም ደግሞ ብዙ ተከታይ የለኝም፣ እንደዚሁም ደግሞ ከኔ በፊት ሌላ ሰው እኮ ይሄን ነገር ፖስት ያደርገው የሚለው ነገርም እናንተን ነፃ አያወጣችሁም። ማንኛውን ሰው ፖስት ያደርገው ዳውንሎድ አድርጋችሁ በፌስቡክ ሊሆን ይችላል፣ በዩቲዩብ፣ በቲክቶክ፣ በኢንስታግራም በየትኛውም አፕሊኬሽን ብጭኑ ቀጥታ ያ ነገር ያስቀጣችኋል ማለት ነው። ይሄ የወጣውን ነገር ነው የምነግራችሁ። ምክንያቱም አስቀድማችሁ እንድትጠነቀቁ ነው። እስከዛሬ ብዙ እህቶቻችን ጉድ ሆነዋል። ከዚህ በፊት ነግሬያችኋለሁ። አቡዳቢ ላይ አንዲት እህታችን 3 ዓመት ከሰራችበት ቤት ለጓደኛዋ ቪዲዮ እየቀረጸች ቤት እያጸዳሁ ነው ብላ እቃውን አወራርዳ እንዳለ የኮሽናውን እቃ አወራርዳ ይኸውልሽ እንደዚህ እያጸዳሁ ነው ምናምን ብላ ቪዲዮ ቀርጻ ትልክላታለች። ሴትዮዋ ደግሞ ስልኳን ጠልፈው ነበረ። ቀጥታ የቀረጸችው ቪዲዮ ሴትዮዋ ጋር የገባው ማለት ነው። ጓደኛዋ ጋር ስትልክላት አገር ስትሄጃለሽ ምናምን ብላ ፕሮሰሷን ጨርሳ ወደ አገሯ ልካ ስትል ችግርሽ ምንድን ነው? እኔ እኮ አንቺ ቤት 3 ዓመት አገልግዬሽ አለሁኝ። ይሄን ሁሉ ዓመት አገልግዬሽ ምንድን ነው ድንገት እንደዚህ የምታደርጊው? ቢሆንም ግን ካልፈለግሽ ወደ ቢሮ ውሰጂኝ፣ እኔ መስራት ፈልጋለሁ፣ አገሬ መግባት አልፈልግም ስትላት አገርሽ ነው የምትገቢው። በጭራሽ አልገባም። በዚህ መካከል ግብ ይፈጠራል። ሴትዮዋ ቀጥታ ፖሊስ ነው የጠራችው ማለት ነው። ጣርታ ቪዲዮን ታሳያለች። በዚያ ቪዲዮ ምክንያት ልጅቷ እስር ቤት ገባች ማለት ነው። ምክንያቱም በዚህ ሀገር ህግ ክልክል ነው። እንኳን በዚህ ሀገር እኛ ሀገር ላይ ራሱ ስለ ህግ የሚያውቁ ጥብቅ የሆኑ ሰዎች ማንኛውም ፎቶ ማንሳት አትችሉም በአሁን ሰዓት። ግን እኛ ሀገር ላይ ብዙዎቹ በቃ እንዴት ባላችሁ
ግድ አይሰጣቸውም። የኛ ሀገር ሰዎች ቀለል ያሉ ሰዎች ናቸው። ገባችሁ? ስለዚህ አሁን ምልላችሁ ነው የትኛውንም ፎቶ እንደዚህ ጭስ ተፈጠረ፣ እንደዚህ አይነት ነገር ተወረወረ፣ እንደዚህ አይነት ነገር ለሀገራቸው ትልቅ ክብር ስላላቸው፣ እዚህ ሀገር ደግሞ ዱባይ ላይ በጣም ከባድ ነው፣ ህጋቸው ከባድ ነው። ሳውዲ አረቢያ ላይ ብትሉ ህጋቸው ከባድ ነው። የትኛውም አረብ ሀገር ላይ ቀልድ የለም፣ በጣም ከባድ ናቸው። እና የማያገባችሁ ነገር ላይ ገብታችሁት ወንድሞች ችግር ውስጥ እንዳትገቡ። እኛ እኮ ይሄ ጉዳይ ሲጀመር አይመለከተንም፣ በእውነት አያገባንም። ስንት ችግር አለብን። በሰው ችግር ደግሞ ገብተን እንደዚህ የማይሆን ጣጣ ውስጥ በአንድ ቪዲዮ ምክንያት ህይወታችንን ወደ ሲኦል ከመወርወር ራሳችሁን ታደጉ። እኔ የሰማሁትን ያወቅኩትን የደረሰኝን መረጃ ልንገራችሁ ብዬ ነው። እዚህ ዱባይ ላይ አሁን ምንድን ነው የሚያስቀጣው ካላችሁ እስከ 1 ዓመት ጽኑ እስራትና 100,000 ድርሃም እንደሚያስቀጣ ነው እየተነገረ ያለው ማለት ነው። ተጠንቀቁ። 100,000 ድርሃሙን እንኳን የኢትዮጵያ ህዝብ ነው የሚከፍለው። ሁሌም እያየን እኮ ነው። ችግር እንፈጥራለን እኛ። የሚቸገር የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ አምጣ። የኢትዮጵያ ህዝብ ለኢትዮጵያ ህዝብ ሲንዘን የኢትዮጵያ ህዝብ ቆይ ለስንቱ ነው የሚሆኑ? ለስንቱ ነው የሚሆኑ? የኢትዮጵያ ህዝብ በጣም ያሳዘነኝ እግዚአብሔርን። ምስግኖች እኮ ናቸው። ለዚያም ማንጣ ይባላል፣ ለዚያም ማንጣ ይባላል፣ ለዚያም ማምጣ ይባላል። ሁሉም ችግረኛ ነው። ጋለው ነገር ላይ ግን 10 እና 5 ቀንሶ ይሰጣል። እና ራሳችንን ከእንደዚህ አይነት ችግር ብንከላከል ህዝባችንንም እየጠበቅን ያለ ነው። የህዝባችን የችግረኛ ወገኖቻችንን ኬስ እየጠበቅን ያለ ነው። እና ከእንደዚህ አይነት ነገር ራሳችሁን ጠብቁ። በጣም ፈጠን እያልሆነ እያወራ ያለሁት ምክንያቱም ጊዜያችሁን መውሰድ አልፈልግም። አሁን ደግሞ ወቅቱ ረመዳንም ስለሆነ ለዛ ነው። እና ቤተሰቦቼ በአጠቃላይ እንግዲህ ምን እንዳልኳችሁ ምን እንደነገርኳችሁ ተረታችሁኛል ብዬ አስባለሁ። እንደ እናትነቴ እንደ ታላቅነቴ ለእናንተ በጣም መምከር አለብኝ ብዬ ነው የማስበው እኔ። ምክንያቱም እህት ወንድሞች በሰው ሀገር ክፉ አይንካችሁ። ማንኛችንን በሰው ሀገር ክፉ አይንካን። እንደዚህ አይነት ችግር ውስጥ 1 ዓመት በሰው ሀገር መታሰር በጣም ከባድ ነው። እንኳን 1 ዓመት አይደለም 2 ወር 3 ወር ራሱ ከባድ ነው። እውነቴን ነው የምላችሁ። በማንኛውም ሀገር እስር ቤት ከባድ ነው። በሰው ሀገር ደግሞ ስትሆኑ የሚጠይቃችሁ የለ፣ ዞር ብሎ የሚያችሁ የለ፣ የሚያስታውሳችሁ የለ። እንኳን ታስረን በነጻነት ስንኖር ጠያቂ የለንም። ስለዚህ ራሳችሁን ጠብቁ። አለማወቅ ከተጠያቂነት እንደነገርኳችሁ አያድንም። 2 እህቶቻችን ሳውዲ ላይ እንግዲህ እንደታሰሩ ነው የሰማሁት። በዚሁ ኬዝ ማለት ነው። ባለማወቅ እንደዚህ አድርገው ቀርጸው ምን ብለው እነሱ እንኳን በዚህ ወጣ በዚህ ወረደ ምናምን በዚህ ፖለቲካው ሳይሆን ምግብ ነው። አሁን ምግብ እንደዚሁም ደግሞ የተለያዩ ነገሮችን ፎቶ ማንሳት አሁን ፋሽን ሆኗል። በፊትም አለ፣ አሁን ግን ፋሽን ነው። እኔ አሁን ድሮ ስሰራ ከጓደኛ ጋር ኢንዶኔሽያዊት ናት ጓደኛና ዩጋንዳዊት ልል ነበር። ኢንዶኔሽያዊት ናት። ምግብ ስሰራ በጣም ጎበዝ ናት። ዲዛይን ስታደርግ ሩዝ ምናምን ሰርታ ማለት ነው። ከላይ ዲዛይን ስታደርግ በቲማቲም በምናምን ዲዛይን አድርጋ በጣም ነው የሚያምረው። ልታቀርብ ስትል ቅድሚያ ፎቶ አንስታ ነበረ። እሷ ግን እንደዚህ ለምናምን ሳይሆን ለምን እንደምታነሳው አላውቅም፣ ግን እንደዚያ ፎቶ ታነሳው ነበረ። እና ብዙ ሰዎች ሀገራችንም ላይ አሁን ምግብ ቀርቦ ሰው አይበላም። ቅድሚያ ፎቶ ተነስቶ ቪዲዮ ተቀርጾ ምናምን ካልሆነ በስተቀረ ምግብ መበላት ቀርቷል ማለት ነው። እና ግን የሀገራችን ጉዳይ የራሳችን ቤት ከሆነ ምንም ችግር የለውም። እንደፈለጋችሁ አድርጉ። ምግብም እየበሉ እየሮጡ ነው። አሁን እያየናቸው ነው። ፍክክር እየተያዘ አንዴ ጎርሽ ይሮጣለሁ፣ ሁለቴ ጎርሽ የሚባል በጣም አስነዋሪ ተግባር፣ በጣም አጸያፊ ተግባር ማለት ነው። ምግብ የተከበረ ክቡር ነው። በእውነት ክቡር ሆኖ ሳለ ግን እየበሉ የሚሯሯጡ ሰዎች አሉ። ከህፃን እስከ አዋቂ ድረስ ብዙ ፈን የሚያደርግ ነገር አለ፣ ብዙ የሚያስቅ ነገር አለ። ምግብ ግን ለእኔ በጣም የተከበረ ነገር ነው። በምግብ እንደዚህ እየጎረሱ የሚሯሯጡት ነገር እኔ ተቃዋሚ ፓርት ነኝ በግሌ ማለት ነው። መብቴ ነው፣ መቃወም መብቴ ነው። እንደ ማንኛውም ግለሰብ የራሴ ያሳባለኝ። ጨዋታም ቢሆን ምንም ቢሆን በምግብ ጨዋታ እኔ አልስማማም በምግብ ላይ ማለት ነው። እና ለማንኛውም በእኛ ሀገር ችግር የለውም፣ በቤታችሁ እንደፈለጋችሁ ነው። በሰው ሀገር ግን ከእንደዚህ አይነት ነገር ራሳችሁን ጠብቁ ባካችሁ። ይህ እንደዚህ ሲወራ ምናምን ወሬ አይደለም። ብዙ ሰዎች እንደዚህ ባለማወቅ ብዙ ነገር አድርገው ተጠያቂ ሆነዋል ማለት ነው። አላወቅንም ብለው ነፃ አልወጡ ከዚያ ነገራቸው። እና ቤተሰቦች ያው እንደነገርኳችሁ ነው። ግርግር ሲፈጠር ፖሊሶች አየሁ፣ እዚህ ቦታ እንዲህ ተተኮሰ፣ እዚያ ቦታ እንደዚህ ሆነ፣ እንዲህ ሆነ። እንደዚሁም ደግሞ ያልተጣራ መረጃ ይዛችሁ የምታወሩ ሰዎች እባካችሁ ከድርጊታችሁ ተቆጠቡ፣ ለቤተሰቦቻችሁ ችግር እንዳታመጡ። እና ሌላው ደግሞ ሰው የጫነውን ቪዲዮ ራሱ ሰው እንዲህ በቃ አለ። አሁን ላይ አይቻለሁ ቲክቶክ ላይ ራሱ የጫኑ ሰዎች አሉ። እዚህ ቦታ እኮ እንደዚህ ሆነ ምናምን ነገር ጭስ እየወጣ ምናምን አይቻለሁ። እና እንደዚህ አይነት ቪዲዮ ራሱ ዳውንሎድ አድርጋችሁ ፌስቡክ ላይ ሊሆን ይችላል፣ ኢንስታግራም ሊሆን ይችላል፣ ብቻ በየትም ይሆን በየት የምትጭኑ ሰዎች እንዳትጭኑ።
እና ቤተሰቦች እንግዲህ የመረጃ ትንሽ የለውም ብዬ የሰማሁትን ነገር ለእናንተ አሰምቻችኋለሁኝ። እንግዲህ ሁላችሁም ተጠንቀቁ። ምናልባት አንድ ሰው ሁለት ሰው ይሄንን ነገር ሰምቶ ከእንደዚህ አይነት ነገር ቢጠነቀቅ ለእኔ ትልቅ ነገር ነው ብዬ ስላሰብኩ ነው ይዤላችሁ የመጣሁት። እንደው መቼም ዛሬ እንደ ኮምፒውተር ነው ያወራሁባችሁ ማለት እንደ ከኮምፒውተር ራሱ ፈጥኛለሁ፣ እርግጠኛ ነኝ። እና ያው ትክክለኛ መረጃ የሚያቀርቡትን ሰዎች እያያችሁ ተከታተሉ። ብሬክስ ይሄንን መረጃ በትክክል ያኔ የተጻፈውን ሁሉ አምጥቶ ከኋላ አድርጎ ነው በትንታኔ የተናገረው ማለት ነው። ገብታችሁ ምንድን ነው ያው የተናገርኩትን ነው። ዞሮ አዲስ ነገር የለም። ያወራው እሱ ያወራው ነው፣ ቀጥታ ያወራውላችሁ ማለት ነው። የወጣውን ህግ አውጥቶ ነው የተናገረው። ተጠንቀቁ፣ በግዴለሽነት አትመሩ ማለት ነው። ግዴለሽነት ዋጋ ያስከፍላል። በጣም ነው ዋጋ የሚያስከፍለው። ለማንኛውም እንግዲህ ቤተሰቦች ይህን ቪዲዮ ግን ሼር ላይክ ማድረጋችሁን እንዳትረሱ። በድጋሚ እስከምንገናኝ ድረስ ፈጣሪ አገራችን ኢትዮጵያን ዳሯን ሰዓት ማሯን ገነት አድርጎ ከውጭም ከሀገር ውስጥም ወራሪ ይጠብቅልን። እንደ ሀገራችን ማን አለ? እውነት ደስታም ሐዘንም ሰርግም ለቅሶም በሀገር ያምራልና በሰላም በጤና ለሀገራችን ያብቃን። ሰላማችሁ በያላችሁበት ይብዛልኝ። ቻው